የእንጀራ ልጇን የምታሰቃየው ሴትዮ መጨረሻ የእንጀራ ልጇን እንግዲህ በጣም መከራዋን ስቃዋን የምታበዛባት ሴትዮ እንግዲህ መጨረሻዋ ምን ይሆናል የሚለውን እስከ መጨረሻው ተከታተሉኝ። የእንጀራ ልጇን እንግዲህ በመርዝ ለመግደል የባሏን ሀብት ንብረት የልጅቷን እናት ሀብት ንብረት ለመውረስ የማታረገው ጥረት የለም። በዚህ መካከል ሰራተኛዋ ተንኮሏን ሁሉን ነገር አውቃባታለች። ያወቀችባትም እንግዲህ የማህሌት የምሳሌ አባትን ንብረት ለመውሰድ እንግዲህ ማህሌት የምታረገው ነገር በጣም ከባድ ነው። ምክንያቱም ከብሩኬ ጓደኛ ጋራ የብሩኬ ጓደኛ እንግዲህ ማህሌት ጓደኛዋ ነው ማለት ነው። በባሏ ላይ እየማገጠች በዚህ መካከል እሱ ሚስቴ ናት ብሎ አብሯት እንትን እያለ ነው። ብሩኬን ጉዳይ አያውቅም። ሰራተኛዋ ግን ሁሉን ነገር ደርሳበታለች። ግን ማስረጃ ስላላገኘች ትንሽ ሊያምናት አልቻለም ብሩኬ። እናም ሰራተኛይቱ የተሻላትን ነገር መድኃኒቱን ስትሰጣት እየቀየረች እየደፋችባት ነበረ። ነገር ግን የሚያሳዝነው ነገር አሁን ላይ ሰራተኛይቱ ከቤት ወጥታ ነበረና ለጥቂት ጊዜ በዚህ መካከል ማህሌት የምሳሌን መድኃኒት ቀይራ ቁርሷን ስትበላ አባቷና ሰራተኛዋም ወደ ቤት ተመልሳ ሲያበሏት በዚህ መካከል መርዙ ልጅቷን ይገላታል። አባቷም ተደናግጦ በጣም በጣም አዝኖ ማህሌት ጉር ሰራችኝ እያለ ምሳሌም እንግዲህ እጁ ላይ በጣም ያው ሙታለች ማለት ነው። በጣም የሚያሳዝነው አሁን ሰራተኛይቱ ማስረጃ አግኝታ ልትነግረው ጥቂት ጊዜ ቀርቷት ነበረ። ነገር ግን በዚህ መካከል ምሳሌ አመለጠቻቸው። ማህሌትም እንግዲህ እሷ እንዳላደረገችው ልታስመስል መድኃኒቱን ቀይራ ነገር ግን ስራ አለብኝ ብላ ከቤት ወጥታለች። የቀሩትም አባቷና ሰራተኛዋ ነበሩ። አባቷና ሰራተኛዋ እየተቀባበሉ እያጎረሷት ነበር። ነገር ግን እነሱ ባልጠበቁን ነገር ልጅቷን አጧት ማለት ነው። ያጡባትን ምክንያት እንግዲህ ምሳሌ መድኃኒቱን ስለቀየረችው ነው። ሰራተኛይቱም በጣም ተደናግጣለች። ምክንያቱም ይህን ነገር ግን በኋላ ላይ ሰራተኛይቱ አውቃለች። ማህሌት መድኃኒቱን ቀይራው ነው። ልጅቷን መርዝ አድርጋለች። ብነግርህም አልሰማይ ብለህ ነው ጋሼ ትለዋለች ማለት ነው። እሱም አምኖ መቀበል ተቃተው። እናም በዚህ መካከል ሰራተኛይቱ ማህሌት ከሌላዋ ጓደኛ መኪናና ቤቱን ይገዛኛል ብሎ ያለው ሰውዬ የማህሌት እጮኛ ጓደኛ ነው። ያም በዛ መካከል ክላቷ ሁና ስታወራ ቪዲዮ ኮል ቀርጻታለች ሰራተኛዋ። አሁን ላይ መጨረሻው ሊደርስ ነበር የማህሌት ነገር ግን በዚህ መካከል የብሩኬ ልጅ ምሳሌ አመለጠቻቸው። በጣም የሚያሳዝን ነው። በዚህ መካከል ቅድስት ደግሞ እየደወለች ኤፍራታ እየደወለች ለማህሌት ከቤት መውጣት አለብሽ፣ እነሱ አባቷ እንደገደላትና ሰራተኛዋ እንደገደላት መሆን አለበት ትላታለች። እሷም ትክክል ነሽ፣ አሁን ትናንት የሰረስኩት ስራ ነበረ፣ ዛሬ ግን እወጣለሁኝ እሱን ስራ ብዬ ትላታለች። በዚህ መካከል ብሩኬም ቆይ እኔ ሸኝሻለሁ ሲላት አይ ብቻዬን መሄድ እፈልጋለሁኝ፣ በእግር መንገድ መሄዱን መልመድ አለብኝ ትላለች እያሾፈችበት። ነገር ግን እሷ ያቀደችው ቤቱንም ንብረቱንም ለመውረስ ነው። እናም ሰራተኛዋ እንግዲህ ቅድስትና ማህሌትን ሊገሏት ክላስ አስገብተው ነበር ሰራተኛዋን። ነገር ግን አልተሳካላቸውም። ምክንያቱም ቢላዋ ይዛ ነበር የገባችው። በዛ በቢላዋ አስፈራርታቸው በሩንም አስከፍታ እሷ ግን በሩን ቆልፋባቸው ተነስታ ሄዳ ነበር። ብሩኬም ልጁን ከትምህርት ቤት ሊያመጣ ሄዶ ነበረ። ምሳሌን ሊያመጣ ሄዶ ነበር። እናም ምሳሌን ይዞ ሲመጣ መንገድ ላይ ቅድስትም እየሮጠች ስትመጣ ሙነሽ ነው ሲሏት ሊገሉ ነበረ ማህሌትና ስትላት እንዴት ብሎ
እሱም ልጅቷን አንቺ ቀስ ብለሽ ይዘሽ ነይ ቶሎ እስኪ ቆይ እኔ ልሂድ ብሎ እየሮጠ ሲመጣ እነሱ ተንኮል አስበው ነው የጠበቁት። እርስ በራሳቸው እጃቸውን ታስረው ሲመጣ ተሳስረው አገኛቸው። እሷ ናት ይሄን ያደረገችው፣ አስራ ሰራተኛይቱ ልገለን ነበረ፣ ነገር ግን አንተ የምታምነው እሷን ነው ሲላት፣ እሱም ያው በአይኑ ያየውን ማመን ነው በጆሮ የሰማሁትን ነው ማመን የሚቀለይ ብሎ በአይኔ እኮ ነው ያየሁት ታስረው ነው ሲለው፣ እመነኝ እኔ ይሄን አላረኩትም እኔ አላሰርኳቸውም ስትለው በፍጹም ሊያምናት አልቻለም። ምክንያቱም ከጆሮና ከአይኔ ማናምናለሁ አላት። እናም አማራጭ ስለጠፋት እሷም ከቤት ወጥታ ትሄዳለች። ሰራተኛይቱ ወጥታ ሄዳ ምሳሌም ቁርስ ብይ ሲላት እኔ ሰላም ከሌለች በፍጹም አልበላም፣ ሰላም ዝቤ መመለስ አለባት፣ ማህሌትን ያልወዳትም ትለዋለች። እሱም ሰላም እኮ በራሷ ነው ሄደችው እኔ አይደለሁም፣ በፍጹም እኔን ጥላኝ አትሄድም፣ አንተ ነህ ያባረርካት ትለዋለች። ይህን ስትለው በጣም ቁርስም አልበላም ትምህርት ቤትም አልሄድም ስትለው፣ እንዴ ለምን ልጄ ቁርስ መብላት አለብሽ መሄድም አለብሽ ላታል። በፍጹም ሰላም ታልመጣች እኔ አልወጣም አልሄድም አልበላም ትለዋለች። አሁን ስልክ ደውልላትና አውራት ከዛ በኋላ ነይ በላት ትለዋለች። እሱም ያው ለልጁ ሲል ሰላምን ደወለላት። ሰላምን ሲያወራት እንዴት ናት ልጅቷ ብላ ነው የጠየቀችው። ምክንያቱም ልጅቷን በጣም ትወዳታለች፣ ያሳደገቻትም እሷ ናት። ልጅቷም እንደ እናቷ አርጋ ነው የምትወዳት የምታየትም ማለት ነው። በዚህ መካከል አስፈሪውና አስደናቂው ነገር የተፈጠረው በጣም የሚያሳዝን ነገር በዚህ ክስተት የተፈጠረው። ከዛም እንግዲህ ልጅቷም ሰራተኛዋም ወደ ቤት ተመለሰች። ልጅቷ ነይ ስትላት አናፈቅሽም እንዴ ነይ ስላት ናፍቀሽኛል፣ ደህና ነሽ ትላታለች። ደህና ነኝ፣ አትመጭም ቤት? እመጣለሁ፣ በቃ አሁን ቁርስሽን በልተሽ ትምህርት ቤት ክጂ፣ ከትምህርት ቤት ስመጣ እቤት አገኝሻለሁ ትላታለች። አዎ አገኝሻለሁ ትላታለች። በዚህ መካከል ትመጣለች ሰላም ወደ ቤት ስትመጣ ማህሌት ነበር በሩን የከፈተችላት። በሩን ስትከፍትላት ምን ቀረሽ ደግሞ መጣሽው አንቺ ገረድ ትላታለች። እሷም በመደንገጥ ዝም ምን ያለቻት ማለት ነው። እና ብሬን ይዘሽ መጣሽ ወይስ ይዘሽ አልመጣሽም ትላታለች። ከዚህ ቤት ሬሳሽን ነው የማወጣው ብሬን ካላመጣሽ ትላታለች። እሷም አመጣልሻለሁ በማለት በመደናገጥ በዚህ መካከል ብሩኬ ይመጣና መተሻል እንደ ሰላም ወደ ቤት ግቢ ይላታል። ወደ ቤት በገባች ሰዓት እንግዲህ ለልጅቷ ቁርስ ሰርታ በአንድ ላይ ያበሏት ሲሉ፣ ነገር ግን እዚህ ጋር ያልታሰበው ነገር ተፈጠረ። መድኃኒቱንም ተቀይሮ መሆኑን እነሱ አላወቁም። ምክንያቱም ማለት መድኃኒቱ ቀይረው ነበረ። ከዚህ መካከል ቁርሷን እየተቀባበሉ እያጎረሳት እያለ በመሀል ነው ልጅቷ ራሷን የሳተችባቸው። ምንም ማድረግ ስለማይችሉ አንጠልጥለው ወደ ዶክተር ወሰዷት። ወደ ዶክተርም ሲወስዷት ተመርዛለች፣ መድኃኒት አይደለም የእሷን መድኃኒት አይደለም የሰጣችኋት፣ መርዝ ነው የሰጣችኋት፣ ለዛ ነው ራሷን የሳተችው፣ ነገሩ በጊዜው ስላመጣችኋት ሆዷ ሲታጠብ ትድናለች ይሏቸዋል። በዚህ መካከል ብሩኬ አምኜሽ ኑሮ አንቺን አምኜሽ ኑሮ ልጅ እንደዚህ አትሆንም ነበረ የነገርሽኝም ብሰማ ኑሮ ይላታል ሰራተኛይቱም ብሩኬ ባክህን እንደዚህ አትሆን የሆነ ሆኗል እንግዲህ ጸሎት ማድረግ ነው ልጅቷ እንድትተርፍ ትላለች። እሱም በጣም በስራው ብሰማች ኑሮ ልጅ እዚህ ደረጃ አትሆንም ነበር አትደርስም ነበር እያለ ራሱን ይወቅስ ነበረ። ማህሌትም በዚህ መካከል እሷ ልጅቷ ሞተችልኝ ብላ በደስታ ከቅድስት ጋር ተደዋውለው ያወሩ ነበረ። ለጮኛዋም ደውላ ለጓደኛዋ ልጅቷን ልገላት ነው በቃ ሞታለች በደንብ ቀይርላታለሁ ትለዋለች። እሱም በመካከል አንቺ በጣም ጎበዝ ነሽ፣ በቃ ጎበዝ ነሻል፣ በቃ ቤቱም መኪናውም ያንቺ ይሆናል ይላታል። ከዚህ በኋላ እሷን በደስታ እየፈነጠጠች እያለ በዚህ መካከል ልጅቷ እንግዲህ በደህና ድና ወደ ቤት ተመልሳለች። ማህሌትም ቅሌቷን ተጎናትፋለች። ማህሌትም መጨረሻዋ ሊደርስ ነው። ምክንያቱም ሰራተኛዋ ቪዲዮ ኮል ቀርጻት ነበር ስታወራ። እንግዲህ ቤተሰቦች የእንጀራ ልጇን የምታሰቃየው የሚለው ድራማ ይህን ይመስል ነበረ። ቪዲዮ ላይክ እና ሸር ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። ከልብ አመሰግናለሁ። በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛው መልካም ቆይታ ይሁንላችሁ።